መናገር ይችላል፣ ግን ያው ትንሽ ረዘም ይላል። ያው የጎንደር በጣም ረጅም ነው። አዎ ማለት ጎንደር ነው ተወልደን ያደግነው። ከጎንደር ያው ወንድሜ ሙቶ ነው በደም ነው በቃ ወንድሜን ገደሉት ተፈናቅለን የመጣነ እህቶችን ይዤ ነው የመጣሁት ወደዚህ። አባቴንም አሁን የፋሲካ ዳግማ ትንሣኤ ገለውታል በዛው። ምንም ማድረግ አይቻልም። እሱ ችግር የለውም። ነፍስ ይማር ማለት እና ስለዚህ አንተ ሁላቸው ሶስታቸውን ይዘህ የመጣኸው ሁለት እህቶችና አንድ እናትን ይዘህ ወደ አዲስ አበባ የመጣኸው? ዩቱብ ላይ በደንብ ካየ ሰመታችን አዲስ አበባ ከመጣና ኔትወርክ ያዘው ቶርመኛውን ስራ ካቆምኩኝ አዲስ አበባ አራት ዓመት ከምናምን ሙሉ ጥበቃና የቀን ስራ ነበር የምሰራ ቦሌ ሩዋንዳ ማለት ነው። ግን አሁን ምን አለ መሰለሽ አቡዬ የ2004 ታሪክ ነው። 2004 ነው ወንድሜ የሞተው ነሐሴ 4 ማክሰኞ ቀን ነበርና የዛን ቀን ነው የሞተው። ከዛም በኋላ እኔ ወጣሁ። ከዛ ከክፍለ ሀገር ወጥቼ ጎንደር ከተማ ነው የኖርኩት። 10 ዓመት ሙሉ እህቶቼ ገና የ1 ዓመት ከምናምንና የ3 ዓመት ልጅ እያሉ ነው የተውኳቸው። ከዛ ጎንደር ነው እድሜን ያሳለፍኩት፣ ጎንደር ከተማ ነው ያሳለፍኩት። 2014 ላይ ወደዚህ ሲመጡ 2014 ተገናኘ ነው። 2004 ወንድሜ ሞቶ 2005 ተለያየነ። 2014 ተገናኘነ። በቃ 9 ዓመት ወደ 10 ዓመት ማለት ነው። 10 ዓመት አንተ የት ነበርክ? ጎንደር ወደ ክፍለ ሀገር ነው። ከጎንደር ክፍለ ሀገር ነው ታች አጅሬ ጃኖራ የሚባል ሀገር ነውና የተወለድኩበት እዛ ቦታ ያው በቃ ወጣው ትቼ ወጣሁና ጎንደር ከተማ ተቀመጥኩ። ኦኬ ማለት አንተ የወጣኸው እየሰራህ ለነሱ ገንዘብ ለመላክ ነው ወይስ ለምን? የቄስ ተማሪ ነበርኩ። ለትምህርት ነው የወጣሁት። ልጅም ነኝ ህፃንም ስለነበርኩኝ በቃ ተመልሼ ለመሄድም በዛን ታይም አባቴም ታሰረ፣ ንብረታችንም ተዘረፈ። የነበርንበትም ለከን የሆነች ከተማ ላይ ገባን። በቃ መሄድ በቃ አስጠላኝ። ምን ብዬ ልሂድ? መሄድ አስጠላኝ። ከዛ ወደ አዲስ አበባ መጡ። አዲስ አበባ ሲመጡ እነሱ ወደ አዲስ አበባ መጡ ሲባል መጣሁኝ እኔ 2004 አባትህ ለምን ነበር የታሰሩት? አዛ ያው ብራዘር በመሞቱ ጉዳይ ሰው ጋር በቃ ሊጋደሉ ሆነ ሲረብሽ ያሰሩት። ኦኬ ከዛ መጡ። አሁን ወደ 2014 ላይ ወደ አዲስ አበባ ሲመጡ እኔም አብሬ 2014 ላይ መጣሁ። ትምህርታቸውን እዚህ ቀጠሉ እህቶቼ። ወዲያውኑ 2014 የካቲት መጥቼ ሰኔ ቦሌ ሩዋንዳ ጥበቃ ገባሁ። ከ2 ወር ከ3 ወር በኋላ ማለት ነው። ከዛን ጀምሬ እስካሁኑ እስካለፈው መጋቢት አካባቢ ወር ላይ በጥበቃ ሰራ የነበረ። አሁን ከመጋቢት ከኛ 40 ጾም መካከል ወዲህ እዛ ስራውን ተውኩተኝ። በዛ በጥበቃ እየሰራሁ እናቴም ጠላት ጥምቅ ነበር ከዚህ በዛ እያስተማርኩኝ ምናምን እስካሁን ቆየው። ዘንድሮ አሁን የፋሲካውን ያለፈው ደግሞ ፋዘር መሬቱን ምናምን ነገር በሽማግሌ ይዤከውናለሁ ምናምን ብሎ ሲሄድ እዛ አካባቢ ሲሄድ ደግሞ 8 ምናምን ነው ጠብቀው ገለውት መሳሪያውን አንስቶት ሄዱ። ፈጣሪ ነፍሳቸውን ይማር። አሜን። አይ ዝሮ እኔ ልጆች ነው እኔ ለእህቶች ነው። እኔ ዝሮ እስካሁን ትዳርም የለኝም ምንም ነገር የለኝም። እግዚአብሔር ይመስገን። ግን እህቶችና እናቴ ስላለች ተመስገን። አይከፋኝም። ሁሌም ደስተኛ ነኝ። ግን ነገ የሆነ ቦታ ማለት አሁን ላይ አዲስ አበባ ከመጣን እግዚአብሔር ይመስገን አቡ ብዙ ሰው ጋር ተግባብተናል። የነበርንበት ቤት ወጥተን አሁን ፎቅ ላይ ወጥተናል። ሰው ስለወደደኝ ነው እንደዚህ ስለወደደ ነው እንደዚህ ያደረገልንና አልፎም ከትላልቅ ሰዎች ጋር ትናንትና ከዲቦራ ጋር ተገናኘው። ዛሬ ካንቺ ጋር እንዴት ነበር የመጀመሪያ ንግግራቸው? አንተን ያናገርካቸው? ወንድምህን ያናገራቸው? እንዴት ነበር የመጀመሪያ ንግግራቸው? አንተን ያናገርካቸው? ሰላም ነው ታዶኮስ? ታዶኮስ ሰላም ነሽ? እናንተ ድሃ እርዱ ምናምን ብለሽ ነው የጻፍሽው። ምን ስትጽፊ ነው እኔ ኢንቫይት ያደረኩሽ? ያ ኦኬ። አይ ብዙ እውነት ያልሆነ ነገር እዚህ ጋር ይቀርባል፣ ዩቲዩብ ላይ እውነት ያልሆነ ነገር ይቀርባል።
አይ እነሱ ለእንጀራ ብለው ቀጥፈው አቅርበውት ሊሆን ይችላል። ግን በጣም ብዙ ያለ እናትና ያለ አባት ያስቀሯቸው ብዙ ልጆች አሉ። ማን ነው ያለ አባት ልጆችን ያስቀረው? እነሱ ናቸው። እነሱ ሰው እንዴት ሰው ሙቶበት ሰው ገሎ ሰው ቤት ሰው ገሎበት እንዴት ሀገር ይለቃል? ገለውን የለቀቁ እንጂ እንዴት እነሱ ተበድለው እንዴት ሀገር ይለቃሉ ብለሽ ታስቢያለሽ አንቺ? አሃ አንቺ በግምት ሀገር ስለለቀቁ የተበደለ ሀገር አይለቅም። በግምት አይደለም ሀቡዬ፣ እኔ ነግሬሻለሁ። ለምነው ለሚበሉት ነገር እኔ አልቃወማቸውም ብዬሻለሁ። ገባሽ አይደለ? እኔ እንደዛ በግምት ሳይሆን እርግጠኛ ሁኜ ነው የምነግርሽ። ኦኬ እሺ። አይ አይደለም እንደ አንቺ እንዲህ ስላልሽኝ እኮ ነው። አንድ ሰው ገሎ እንጂ ሀገር የሚለቀው የሚጠፋው ተገሎበት እንዴት ይጠፋል አልሽው? እንዳይጨርሷቸው ይጠፋሉ። ለምሳሌ የሆነ ሰው ቤተሰቤን ቢገልብኝ እኔንም መልሶ የቀሩትን ልጆቼን ወይ የቀሩትን ቤተሰብ አካሌን እንዳይገልብኝ እሸሽ እችላለሁ አይደል? ስለሸሸው ገዳይ ነኝ ማለት አይደለም። እርግጥ ነው ግን አባታቸውም እስኪል እስካሁን በቅርብ ነው ወር እንኳን 2 ወር እንኳን አይሞላውም ከሞተ። እሺ እኮ ከምን አንፃር እንደዛ እንዳልሽ አስረጅን። ማለት ምን አንፃር ስትይ እርግጠኛ ሆኜ እኮ ማለት እስቲ ለምሳሌ ስማቸውን ንገሪኝ። ለምሳሌ እያንዳንዳቸውን ስም እንደምትተዋወቁ ለመተዋወቅ ቪዲዮ ልታበሪ ትችላለሽ? ቪዲዮ ማብራት አልችልም። ለምን? እውነት ከሆነ የምታወሪው ለምን ትፈሪያለሽ ቪዲዮ ለማብራት? አይ ቪዲዮ ማብራት አልችልም። ያለው ለደህንነትሽ የሚያሰጋሽ ከሆነ ቪዲዮን ታዩና እስኪ ስማቸውን ንገሪኝ እያንዳንዱ። የሞቱትም የኖሩትም እንደምታውቂያቸው ለማረጋገጥ። ኦኬ አንደኛው ውቤ ደጀን። ማን ነው? አባታቸው የገደለው። አሃ እሺ። ለምን ገደለው? ለምን ገደለው? ለምን ገደለውማ ጥጋበኛ ስለሆነ ነው። ማን ነው ጥጋበኛ? አባታቸው። ኧረ ተይ ሙት አይወቀስም። እኔ እያልኩሽ ያለሁት አባትየው ተገሎበት ነው አይደለ? ለብድሩን ለመመለስ። አዎ እኔ ልልሽ የቻልኩት ደግሞ አሁን ለምሳሌ እነሱ ችግር የለም አሁን የምነግርሽ ነገር ቢኖር ለምነው ለሚበሉት ነገር እኔ አልቃወምም። ሰው እንኳን ነውና ለምኖ ያለውንም እንኳን አካብሎ መኖር የምንችል ሰዎች ነን። ግን የተሰራው ቪዲዮ ቅጥፈት ስለሆነ ሀገሩ ላይ የሚያየው ሰው የሚሰማው ሰው የለም ተብሎ የሆነ ከጃኖራ ላይ የወጣ ትውልድ ያለ አልመሰላቸውም ሲሰሩት ቪዲዮ። እኔ በእርግጥ ይኸውልሽ ቪዲዮን ገና አልጨረስኩትም፣ ገና መጀመሪያ ነው። ሙሉን መስማት አለብኝ አንደኛ። ሁለተኛ ነገር አንቺ እንዴት መጣሽ እዚህ ጋር? ለምሳሌ እነሱ ዛሬ ገና ነው እዚህ ቤት የገቡት። እኔ ይኸውልሽ አንድ ነገር በደንብ አብላላለሁ ባይምሮዬ። ምናልባት እዚህ ቤት ብዙ ጊዜ ሰው ሲመጣ ታሪኩ በጣም ልብ የሚነካ ከሆነ እርዳታ ይደረግለታል። ገና ለገና ይረዳሉ። ከተረዱ ደግሞ በጣም እዚህ ቤት ደግሞ ትልቅ እርዳታ ነው የሚደረገው። እንዳይረዱ ምናምን ነው። አይ እነሱ ቅንጡ አፓርታማ ህይወትና ቅንጡ ትምህርት ቤት ለመማር ነው የሚፈልጉት። እና ስንት ደሃ አለ መረዳት የሚችሉ ልጆች አሉ። እና እኔ ሰርቶ ለሚበላ ሰው እንደዚህ ያሉ ሌሎች ነን እርዱ እያሉ ማስቸገር ተገቢ ነው ብዬ አግባብ ነው ብዬ አላስብም። እንዴት መጣሽ እዚህ? ላይቭን እንዴት አየሽው? እነሱን እንዴት አይተሽ መጣሽ? ማን ሼር አደረገ? እኔ ሁሌ ስለምከታተልሽ አጋጣሚ ደግሞ አያያቸው ዩቲዩብም ደግሞ አይቸው ስለነበረ አሁን ደግሞ ባንቺ ቤት ገብተው ሳያቸው እነዚህ ሰዎች ምንድነው ምናምን ብዬ ነው። እሺ አንቺ ያውቁሻል? እነሱ ሊያውቁኝ ይችላሉ። አንድ ሰፈር ስለሆናችሁ ሜቢ። ኦኬ እሺ። የሆነው ሆኗል። እነሱ ወንድምና አባት አጥተዋል አይደለ? ያ ወንድምና አባት አጥተው አሁን በህይወት የተረፉት ሰዎች ያሳዝናሉ። ምክንያቱም እነሱ ምን አጣፍ በህይወት የተረፉ ልጆች ለነሱ ለሚዲያ ያው ለነሱ አግባብ አይደለም ብዬ እንጂ በጣም ብዙ አሰቃቂ የሰሩት ተግባር አለ። ግን ለሚዲያው ስለማይመጥን ብዬ ትቸዋለሁ። ምክንያቱም ስለማይታወቅ በጣም አሰቃቂ ድርጊት ያደረጉት ድርጊት አለ። ግን እኔ አባታቸው የሰራው በልጆች ይድረስባቸውም ስለማልን ልጆችም ስለሆኑ እኔም ልጅም ስለሆንኩ ነገ የሚያገኘኝን መሆነው መጨረሻዬን ስለማላውቀው ያው ሁሉንም ትቸዋለሁ ዞሮ
ግን አንቺ የጠላታቸው ቤተሰብ አለመሆንሽን በምንድን ነው የምናውቀው? የገዳይ ቤተሰብ የዛኛው ወገን። እኔ ሀገር ነኝ እንጂ የገዳይ ቤተሰብ አይደለሁም። ማለት የተገደለብሽ ወይም የገዳይ እነሱ አሁን ወንድማቸውንና አባታቸውን የገደለባቸው ቤተሰብ ሲጀመር ሰው መግደል ብቻ አይደለም አባታቸው አገር ማፈናቀል በቃ በየሄደው ሁሉ በቃ መፈከር ስለሆነ ነው እንጂ የገዳይ ዘመድ ሆኜ አይደለም። ሀገር ተወላጅ ነኝ። ግን እነሱ እያሉ ለምን በፊት ለፊታቸው አልገባሽም? ለምን ሲሄዱ ጠብቀሽ ገባሽ? አላስገባሽኝም። አሉ እኮ የተከታተሉ አይደለም። መቼ ሄዱ? መቼ ወጡና? አሁን ባስገባው በፊት ለፊቱ ትናገሪያለሽ? አስገቢው። እሺ አንቺ እውነተኛ ሰው ከሆንሽ እነሱ ቪዲዮ አብርተው ነው የሚናገሩት። ለምን ቪዲዮ አታበሪም? እኔ ያለሁበት ስራ ቦታ ስለሆንኩ ነው እናት። ስራ ቦታ ስለሆንሽ ነው እንጂ ስለምትፈሪ አይደለም። አረ አለኝ እኮ ቪዲዮ ሀበቴ። ቤትሽ ቪዲዮ አለው? ያ አንቺ መስራትሽ ነሽ ቪዲዮ ላይ ያለሽው? ኦፍ ኮርስ። እሺ እንደዛ ከሆነ አሁን አስገባዋለሁ። ከዛ እከሌ ነኝ ትይዋለሽ የሚያውቅሽ ከሆነ ችግር የለውም። ሀብት ያውቀኛል። እሺ እከሌ ነኝ ማለት ማይጣጣም። ታዲዮስ ካለክ አበባ ላክ እዚያ እንዴ። ታዲዮስ ሚውት አብራና ይሄን እንደምትሰቀዋለ እንዴ። እኔ ከሌላ ይደው እንደሚያቀሽ እናረጋግጥ። መጀመሪያ የማያውቀው ሰው ነው እያወራሽ ያለሽው። ከሌላ ይደው ማለት አይሁልሽ ሀዊ አንደኛ ይጠይቀኝ መረጃ እነግረዋለሁ። ይሄን ታውቂዋለሽ ካለኝ እኔ ልነግረው እችላለሁ። ግዴታ እኔ እንደዚህ ነኝ ብዬ ራሴ መናገር አይጠበቅብኝም። ስሟ ማን ነው ታዲዮስ? ይሄን እንደምትታውቀዋለክ? አላውቀውም አብዬ። እሺ እሱ አያውቅሽም እንዴ? ድምፅሽን አያውቀውም። ያቀኛል ብለሽኝ ነበር አብዬ። ቆይ አንዴ ልንገርሽ እህትነት ስሚኝማ። እሺ አንደኛ ሪሊ ሰው ከሆነች ማንነቷን መደበቅ የለባትም። ስሟንም መደበቅ የለባትም። እኔ አስቀያሚ ሰው ከሆንኩ አይደለም ስሜን፣ እሺ ስሜን ልደብቅ፣ መልኬን ምን አስደብቀኝ? መልኬን እያሳየኋት አይደል እንዴ? እሺ ቆይ አንዴ። እሺ አሁን ምን ብለሽኝ ነበረ? ፖስት አለኝ ብለሽኝ ነበር። ያው በሰከንድ አካውንቴ ገባው ቤትሽ የታለ ራሴን ፖስትቻለሁ በቪዲዮ ማየት ትችያለሽ ብለሽኝ ነበረ። ግን የለሽም ራስሽ የታለሽ? ለምን አጥፍተሽው መጣሽ? የወረድሽው ፎቶሽን ልታጠፊ ነው? ስራ ተጠርቼ ነበር የወጣሁት እኮ። ለእኔ ተጠርቼ ነው የወጣሁት ነው ያልሽኝ። እኔ ቪዲዮ አብሪ ስልሽ ቅድም ፖስት አለ ቤቴ እሱን ማየት ትችያለሽ አልሽኝ። እሺ ችግር የለውም ብዬ ቼክ እንዲያረጉ ነገርኳቸው። ሄደው ሲያዩ የለም አጥፍተሽዋል ወርደሽ። ለምን አጠፋሽው? ፎቶ አላጠፋውም። ያው ዞሮ እኔ ይጠይቀኝ ልጁ እንደዚህ ቦታ ይበለኝ፣ አገሩን አንድ ላንድ ይጠይቀኝ፣ እኔ መልስለታለሁ። ግዴታ እኔ ማንነቴንና ፊዚካሊ ማወቅ ሊጠበቅበት አይገባም። በጣም ጥሩ። አንቺ ግን የተሸወድሽው ነገር ልንገርሽ። እዚህ ቤት አንድ ሰው ከገባ ገና መተንፈስ ሲጀምር ነው ገብተው ሞዴሬተሮቼ ወይም ተከታዮቼ ፎቶውን የሚያወጡት። ኦልሬዲ ፎቶሽን አንቺ ሳትደልጪው እኛ ቀድመንሽ ዳውንሎድ አድርገነዋል ቪዲዮሽን እና እጄ ላይ ልከውልኛል። ገባሽ? ዝም ብለሽ ነው የለፋሽው ማጥፋቱ ማለት ነው። ዝም ብለሽ ደከምሽ። ላሳይሽ እንዳሳይሽ ከፈለግሽ ላሳይሽ እችላለሁ። ራስሽ ፈለግሽ። ኦኬ አሉኝ ቪዲዮ። እሺ አንቺ እውነተኛ ሰው ከሆንሽ ወርደሽ ዘለሽ ቪዲዮሽን ማጥፋት ምናምን ለምን አስፈለገሽ? ሀቢባ ስምኝናት። አቤት ምን አለ መሰለሽ አንድ የሆነ የሰማሁለት አማርኛ አለኝ። ማንነታቸውን ደብቀው የድሮ ስሙ አዲሱ የአሁኑ ስሙ ታዲዮስ ብሎ ከሴቶች ጭምርት ማንነታቸውን ደብቀው ጀስት የሰው ልጅ አንድ ነገር ማወቅ ያለባችሁ የሰው ልጅ ስትሄጅ ሰውን ለመጣል ራስሽን ደብቀሽ አይደለም ሄድ ያለብሽ። ገባሽ አይደለ? እኔ እሺ ደመኛ ነኝ ልበልሽ። እሺ ሰው ገድያለሁ ካልኩሽ ማንነቴን አይደለም የደበቅኩት፣ ስሜን አይደለም የደበቅኩት። ስሜን ልደብቀው ፊቴን እያሳየሁሽ ነው። ጀስት እየጠበቅንሽ ነው። ይቅርታ
ማለቴ አሁንም ድረስ እድል አለሽ፣ እየሰማንሽ ነው ውዴ። ይቅርታ ስልክ ቆይ አንዴ ታዲዮስ ማሬ አሁንም እድል እየሰጠልሽ ነው፣ እየሰማንሽ ነው። ተራ ምቀኝነት ነው ወይንስ ጠላት ነሽ? የነሱ ጠላት ነሽ? ምንድን ነሽ? አንደኛ የሞቱት ዘመዶች ወገኖች ናቸው። ጠላትነት አይደለም። ግን እዛ ጋር እንደዚህ በግልጽ ስትነግሪን እንረዳሻለን። ነሽ ቅድም ብዬሽ ነበር የሟች ቤተሰብ ወገን ነሽ ወይ ብዬ ጠይቄሽ ነበር መጀመሪያ። ማይሽ እንደዚህ ስትነግሪን እንረዳሻለን። እሺ ከዛ የፈሰሰው የደሮ ደም አይደለም። እነሱ አንድ ሰው ሞተብን ብለው ያኔ ለመረዳት ለመለመን እኮ ችግር የለውም። እንደዚህ ነው ብለን መለመን ይችላሉ። ለምነው ለሚበሉት ነገር ደግሞ እኔ አልቃወማቸውም። ገባሽ? ግን እዛ ጋር በጣም የብዙ ሰዎችን ነፍስ አጥፍተው ከዛ በላይ ደግሞ እነሱ ተበዳይ ከነሱ በላይ የሞተባቸው ሰው የሌለ ይመስል በቃ ከእንዲህ ሀገር እንደዚህ ብለን ተፈናቀለን እንደዚህ ብለው ገለውብን ምናምን እያሉ እና እዛ ጋር ያፈሰሱት የደሮ ደም ነው ወይስ ለምን ራሳቸውን ታሪካቸው እንደዚህ አድርገን ገለን አባታችን እንደዚህ ነው ለምን ብለው እዛ ላይ እውነት ከሆነ ለምን እንደዛ ብለው አዘረዘሩ? በጣም ጥሩ። ታሪኩን እኛ ገና አልጨረስነውም። ታሪኩ ላይ ግን ሁሉ ነገር ተገልጿል ብለዋል። እኔ ሰብቼ ላልጨረስኩት ታሪክ ምንም አይነት ፍርድ መስጠት አስተያየት መስጠት አልችልም። ግን አንድ ነገር ልንገርሽ እህቴ፣ ይሄ ቅናት ይመስላል። እኛ ለምን ቀድመን ሚዲያ ላይ ሳንወጣ የእነሱ ወገን ቀድሞ ሚዲያ ላይ ወጡ? ህዝብ ለምን ችግራቸውን ሰማ? ህዝብ ለምን አዘነላቸው ከሆነ ይሄ ሌላ ጉዳይ ነው። ግን እናንተም ወጣችሁ ሚዲያ ላይ እኛም ተበድለናል ብላችሁ ካሰባችሁ እናንተንም ህዝብ ይስማችሁ የምትፈልጉት ሚዲያ ላይ ሂዱና ማን የበለጠ ተጎድቷል የሚለውን ህዝብ ይፍረድ እንጂ አንቺ ፈራጅ አይደለሽም። መፍረድ አትችልም። ማንም መፍረድ አይችልም። እኛም ማናችንም እነሱ ወጡ፣ ህመማቸውን ተናገሩ፣ ሀዘናቸውን ተናገሩ፣ ህዝብ አዘነላቸው አይደል? ገና ለገና ይረዳሉ ብለሽ ነው አይደል? እዚህ ጋር መተሽ እነሱ ለሚለምኑት ምንም አይመስለኝ ምናምን ያልሽው እናንተ ሙጡና ተናገሩ። ህመማችሁ ማን ከለከላችሁ? ሚዲያ ሞልቷል። አቢባ ስመኝት እኔ ፎቶዋን ታውጣ ምናምን አልልም። ኦልሬዲ የጠላት የማን ነው የነዛ ቤተሰብ ነው ካለች ሶኬ እነሱን መስል ልነግርሽ ነው። አይ ነው ችግር የለውም። ዞሮ ዞሮ ስመኛ አቢባ አንድ ነገር ልንገርሽ። የትነት እንዲያው ቁጭ ብዬ ባወራዎች መንገድ ላይ ሆኜ ነው እንጂ ሊለምኑ መጥተው ለነሱ አልቀናቀርም። እግዚአብሔር ይመስገን ለምኜ አለማጣት እህቶችን እያስተማርኩ ክብሩ ይስፋ ለመድኃኒዓለም ሰው አለመጣት ይሄ ችግር የለብኝም። ጀስት አባታችን መጥፎ ሰው ከሆነ ለምን ከሀገራችን ለቀቅና ለምን እነሱ አልለቀቁም? ይሄ አንድ ጥያቄ አለኝ። ሁለተኛ ደግሞ እዛ ሀገር እያለነ እሷ እዛ ሀገር ተወላጅ ከሆነች የነሱ ዘር እነሱ መቶ የኛን የመቱነ ሰዎች ክረምት ከሰኔ እስከ መስከረም እህል ይበደሩ ነበር። 100 ምናምን ፍየል ነጭ ገደል ዋሻ የሚባል ነበር ተዘብቶ የሚያድር ነበር። በጥይት እየመቱ ነው የበሉትኝ። እንዴት ይሄን ነገር ሶዬ ምንም አይደለም። ቆርቆሮ 80 ምናምን ቆርቆሮ ነቅለው ገልበው ነው የወሰዱትኝ። ይሄ ሁሉ ነገር ትቼ ተቀምጬ አሁን ደግሞ ይሄ ነው ትላለች እንዴ? እኔ ብዙ ያላወራሁት ገመና አለ ገባ አይደለ? እኔ ማውራት የማልፈልገው በጣም ለሰው ልጅ አሰቃቂ የሆነ ከእናት ልጅ በላይ ለማውራት ባወራው አይደለም ነውና እዚህ ሚዲያ ላይ በጣም ሚዲያ ማለት በጣም ረቂቅ ነው። በጣም ማውራት የምፈልገው ነገር አለ። ግን ያን ነገር ላለማውራት ለእህቶች፣ ለአንተ፣ ለቤተሰቡ፣ ለዘመዱ ስለማይጠቅም ስለማይበጅ ማለት ነው ዝም ብያለሁ። ኦኬ ዝም ብያለሁ። ዝም ያልኩበት መንገድ እኔ ሰው ነኝና ነገ የሚሆን መጨረሻዬን አላውቀውም። ልክ ለእህቶችም ለአንተም ስለማይበጅ ለሆነ ነገር ሆኗል ለተደረገ ነገር እንደዚህ ነው ብዬ ማንም ሰው ማሸማቀቅ አልፈልግም። እንደ አንተ ፍየል ንብረት ምናምን ታወራለህ። ከነፍስ በላይ ምንም ነገር የለም። ለራሱ ለእናቱ ልጅ ያራራ ህዝብ ዛሬ ላይ ሚዲያ ህዝብ ይረዳኛል ብትል እኔ ተገቢ ነው ብዬ አላስበውም። እና ያ ነገር ተሸፍኖ ቢቀር ይሻላል አይሻልም? ዝም ብል ይሻለኛል እንጂ እንደዚህ አንተ ስለ ንብረት ስለ ቁሳቁስ ስታወራ ብዬ ነው። ንብረት ነፍስ እኮ ነው። ፍየልም እኮ እንደ ሰው ነፍስ አለ ማሪ፣ ቁሳቁስ አይደለም እኮ ሀቢብቲ። ሲጀመር ሀቢባ ነውና አይደለም ነውና ከሱ ልንበደር አገር በቃ እኔ ብዙ ማውራት የማልፈልጋቸው ነገሮች አሉ። ምንድን ነው የምታስፈራሪው? አልገባኝም። አሁን አንቺ እዚህ ጋር ይሄንን ስትይ እኛ እነሱን ምን አድርገን እንድንስላቸው ፈልገሽ ነው? ምንድን እያስፈራራሽ ነው? አልገባኝም። ያስፈራራው አይደለም ግን አሁን ይሄ ሰው እንደዚህ ነው ብዬ ለራሴ ለሞራሌ ስለማይመጥነኝ ብዬ ነው። እሺ እነሱ ወንድማቸውና አባታቸውን አጥተዋል አላጡም? ኦፍ ኮርስ። ታዲያ
አባትና ወንድማቸውን አጥተዋል። ስለዚህ ያጡትን እንዳጡ ተናገሩ። እውነት ነው አጥተዋል ወይስ አላጡም? አሉ በህይወት አባትና ወንድም የሉም፣ ሞተዋል አይደል? አዎ። ስለዚህ በቃ አንቺም ወገን ሞተብሽ፣ እነሱም ወገን ሞተባቸው። አይ ስለ ንብረት ስለ ወረት ሲያወራ ነው እና ከወረት በላይ ነው ያወራው እኮ በኋላ መጨረሻ ላይ አለ ከራሱ ዘመድ ጋር የሆነ በጣም አሰቃቂ ለሰው ልጅ እንኳን ይሄ ነው ተብሎ የማይገመት ብዙ ነገሮች አሉ። ግን ያን ነገር ላለማውራት ብዬ ነው ዝም ያልኩት እንጂ እሱ ዘሎ ስለ ንብረት ስለ ቁሳቁስ ስለ ቆርቆሮ ያወራል። ሄድና ፈልጋት ታዲያ እዛ ቆርቆሮ ሀቢባ መንገድ ላይ ሆኜ ነው ታውራ፣ ችግር የለውም ታውራ። ምንድነው እንደዚህ ቁስቋስ ምናምን አትበይ፣ አውሪ፣ ያለሽበትን አውሪ። ጀስት አንቺ እኮ እኔ ፎቶ አብሪ አላልኩሽም። እኔ ጀስት እዛ ወገነኝ ስላልሽ እኔ ችግር የለብኝም። የሞተው አባታችን ወንድማችን የሞተ ከገዛ መሬታችን፣ ንብረታችን የሄደ ከገዛ መሬታችን፣ አባታችንም የሞተበት ሄዶ ደግሞ ከገዛ ባድማችን እናት አባቶች ሀያቶች ባድማ። ጀስት ማን መጥቶ እንደመታ ማን መጥቶ አሰቃቂ ምናምን የምትዩ ነገር አሰቃቂ ከሚለው ቃላት በላይ አንቺ የምታወሪው በላይ አይመጣም፣ እኩል አይመጣም። አሰቃቂ ካልሽው ምን አለ መሰለሽ የምታወሪው ወሬ ከዚህ ቃላት አይበልጥም። ተናገሪው። እኔ አሁን መንገድ ላይ ስለሆንኩ ነው እኮ አሁን ሀቢባ። ችግር የለውም አታስብ። አሰቃቂ እኮ አለሽ። አሰቃቂ ለምን መሰለሽ ሀቢባ አንድ ነገር ልንገርሽ፣ አሰቃቂ ነው ብላለች አይደል? አዎ ማሬ ላታውሪ ለምን ገባሽ ታዲያ? ማለት ምንድነው ብለን እንድናስብ ነው የፈለግሽው? ምን እንድንገምት ነው? አሰቃቂ ስትይ 80 ጊዜ የኛ ጭንቅላት ውስጥ ምን እንዲመጣ ነው የፈለግሽው? ምንም ከሞት በላይ አሰቃቂ ነገር የለም። ስለዚህ ምንድነው የምታውቂው? ለምን አትናገሪ? ሞት በጣም ሲምፕል ነው። ሞት በጣም ሲምፕል ነው። ግን ሰውን ከነነፍሱ እኔ ለሃይምሮ የራሱ ማውራት ስለማይመጥን ነው። ሰውን ከነነፍሱ ምን መቅበር ነው? መቅበር አንዴ ትወረጀዋለሽ። ግን የሆነ ሰው እንዳይሞት አድርገሽ የሆነ አለ አይደለ ወይ ምላሱን ግን አውጥተሽ ቆርጠሽ እዛ በኋላ ያን ሰው መተው ምን የሚሉት ነው? ማን ያደረገው? ማን ያደረገው? ማን ነገር ነው አይደለ? እኔ ለማውራት በጣም አሰቃቂ እና ህይወት ያለ ሰው ነው ይሄን ያደረገው። ያለፈ የሞተ ሰው ነው ያለ ነው። ግን አሁን እኔ የመጣሁበት ድርጊት ይሄ ሳይሆን እነሱ ያደረጉት እንደ ጨዋ ነገር ሆነው እንደ ተበዳይ ሆነው ለተሰራው ቪዲዮ ነው የመጣሁት፣ ሌላ አይደለም። ዩቲዩብ ላይ ለተለቀቀው ቪዲዮ እነሱ ተበዳይ እንደሆኑ ነገር ሆኖ የተለቀቀው ቪዲዮ ነው የምትዩ? ያ በጣም ጥሩ። እነሱ ደግሞ ይኸውልሽ እየመጣን ነው ወደ ጉዳዩ። እነሱ እንደ ተበዳይ ቪክተም ሆነው ቪዲዮ ተሰራ ዩቲዩብ ላይ፣ በዛ ተናድጄን የመጣሁት አልሽ። በጣም ጥሩ። ተበዳይ ያልሆኑት አባታቸው በህይወት ካለ፣ ወንድማቸው በህይወት ካለ፣ አባታቸው ሳይገደልባቸው ተገደለብን ካሉ፣ ወንድማቸው ሳይገደልባቸው ተገደለብን ካሉ፣ አዎ ውሸታም ናቸው። ግን ራስሽ እየመሰከርሽ ነው። አዎ ተገሎባቸዋል። አባትም አዎ ተገሎባቸዋል። ወንድማቸውም አዎ ተገሎባቸዋል። ታዲያ ከተገደለባቸው ከዚህ በላይ ምን ፈልግ ተበዳይ ለመሆን? ሀገር አፈናቅን አባትየው በጥጋቡ አሁን በቅርብ ነው የሞተ። ብዙ ሰዎችን አሰቃይቶ ከገደለ በኋላ ነው አባትየው አሁን በቅርብ ነው የሞተ ሲጀመር እንጂ ስንቶችን አባት አሳጥቶ ነው የሞተው እሱ። አሁን ነው ሲጀመር አንዴ ወንድማቸው ተገሎባቸው በሰው እጅ፣ አባታቸውን በሰው እጅ ተገሎባቸው ላለ ሰው በሰው እጅ ለተገደለ አባት በጥጋቡት ያለሽ ደጋግመሽ ይሄ ግን ትክክል ነው? በጥጋቡ ስትይ ማለት እንዴት ነው እንደዚህ የምትይው አንቺ? እና በጥጋቡ ነው ሀገር ላይ በሲዞ ሀገር ላይ እሱ ልጆቹን አዲስ አበባ አስቀምጦ እሱ ሀገር ላይ በረሃ ቁጭ ብሎ ሰውን ሲጨፈጭፍ የኖረ አባታቸው አይደለም እየሰረቀ የሚያስተዳድር። ለሞተ ሰው ክብር ይኖርሽ ቢያንስ። እኔ ለሞተ ሰው ክብር አለኝ። አንቺ ምንሽ ሞቶብሻል? ወንድሞችሽን ማን የገደለብሽ? አባታቸው ወንድሞችሽን ለምን ገደለ? ምንም አላደረጉትም። ዝም ብለው ካሉበት ገሏቸው ሄደ። ተይ እውነቱን ተናገር። ምንም ሳያደርጉ አያደርግም። ምን አድርገው ነው? ልጁን ገለውበት አይደል? ከፈለግሽ መረጃ ልላክልሽ፣ ላስገባልሽ። ሌሎች የምትፈልጊ ከሆነ እኔን አትመኝም። የምን መረጃ ነው የምትፈልጊው አንቺ?
አንቺ የቃላት መረጃ ካልፈለሽ የምን መረጃ ነው? የእውነት ነው መረጃ የምትፈልጊው ወይስ የምንድን ነው? ወይስ የተበዳይ ወይስ ልጆች እንደዚህ የሆኑበትን የምንድን ነው የምትፈልጊው? ውሸት ምናምን አልሽኝ። እነሱ እውነት አልሻቸው። እኔን ውሸት አልሽኝ። አላልኩሽም። ታይ እኔ ይኸውልሽ ውሸት ብልሽ ኮሜንታተሮች ንቃያት አውርጃት እያሉኝ አወርድሽ ነበር። እኔ ኔቨር ውሸት ነው አላልኩኝ። ምን አድርገው ነው ያልኩሽ እህቴ? ምን አድርገው ምንም አላደረጉም ስለሽ ውሸት አልሽኝ። አውርጅኛው ታዲያ እኔ ምን አላልኩሽም። ውሸት አላልኩሽም። ታይ ነው ያልኩሽ። ውሸት አላልኩሽም። ውሸት የሚል ቃል ካፍ ያልወጣም ያልኩሽ። ታይ ምን አድርገው ምንም ሳያደርጉ ምን አድርገው የሚል ቃል ነው የተጠቀምኩት። ምንም አላደረጉም። ዝም ብሎ ሲያገኛቸው ጠቅጠቅ አርጓቸው ነው የሚሄደው። ካገኛቸው በቁጥር ዝም ብሎ ነው የሚገላቸው። አባታቸው ሲጀመር ነፍሰ ገዳይ ሌባ ሽፍታ ነው። በቃ ነገር አለሽ ሌላ መረጃ ባይዘውይ ስሚኝ፣ አንቺ ራስሽ ነገ ሟች ነሽ፣ አትኖሪም። በዚህ ቃላትሽ ልትኖሪ ላትኖሪ አይታወቅም። ገባሽ? አንቺ በሰዓት ሞችም ግን ስሚኝ፣ ኒውት አድርጊ ሀቢባ ስሚኝ፣ እኔ ላንቺ አይደለም ማወራሽ። ስሚኝ፣ ኒውት አድርጊ ያው መንገድ ላይ ላንቺ አይደለም ማወራሽ ሀቢባ። የሰው ልጅ ሀቢባ አንድ ነገር ልንገርሽ፣ የሰው ልጅ ገዳይ ነህ ታዲዮስ ገዳይ ነህ ከተባለ ሀቢባን አይቶ ሊገል አይችልም። የሆነ መንገድ ሊጋደል ይችላል፣ የሆነ መንገድ ሊያጋል ይችላል እንጂ ዝም ብሎ ስላየ ገደለ ካልሽ ነገም አንቺ በእግዚአብሔር ሟች ነሽ፣ መሞት አድኝም። ገባሽ? ዛሬ እዚህ ጋር እኔ እና እሷ ሚዲያ ልንከራከር እንችላለን። ጀስት እኔ አንድ ነገር የምታውቂልኝ ነገር ካለ ልጅና የገዳይ ልጅ ከሆንኩኝ ፊቴንና እህቶችን ይዤ አደባባይ ላይ መጥቼ እዚህ ጋር ተገትሬ አታየኝም ነበር። መፈራበት መንገድ ቢኖረኝ ገባሽ? ጀስት ዝሮ ይኸውልሽ አንድ ሰው ደግ ሲኖር አንድ ሰው አውሬ አለ። እሱን ደግሞ ያው ሁሉም ነገር በጊዜ ሂደት እግዚአብሔር ዋጋውን ይሰጣል። ገባሽ? እነሱ እንዳልተበደሉ ሌላ ሰው እንደበደላቸው አድርጎ ምናምን ማለት ወንድሜ ሞተ ከገዛ መሬቴ ላይ ነሐሴ 4 ከገዛ ወጀዳችን ላይ አነስተ ነው ከነሱ ቤት ሂዶ ሙቶ ቢሆን እሺ መቶ ነው የሞተ እዚህ ጋር ይባልሽ ኦኬ። አሁን ልጇ እኔ ማንቱ አላውቅም። ምክንያቱም እኔ የወጣሁትኝ የ16 ዓመት ልጅ እያለሁ ነው የወጣሁት እዛ ሀገር። ገባሽ? የ16 ዓመት ያለው በዛን ታይም ባቃት ዛሬ አላውቃትም። ልጅቱን ብትነግረኝም አላውቃትም። ሰውን አላውቀውም እኔ። ገባሽ ሀቢባ? ወንድማችን የእናት እጅ አንገቱ ላይ ጡቱን ይዘው አንገቱና ጡቱን ይዞ ከእናት እጅ ላይ ነብሱ ወጥቶ አባታቸው ወንድሞችን እያገኛቸው ዝም ብሎ ጠቅጠቅ አረጋቸው። በጣም ይገርማል። ማርያምን እንደዚህ ነገ ለሚፈርስ ገላ እውነታውን ተናገረሽ ብትሄጂ ሶኬ ምንም ማለት አይደለም። ራስሽም ነገ ተገናሽ ነሽ፣ አትቀሪም እዚች ምድር ላይ። ለዛሬው እንደተመለሹ ምን አድርገው ነው የተገደሉት? መልሳ ምን አድርገው ነው ማማጀት ወተራ ውስጥ ገብተው ነው የገደላቸው? የት ገደላቸው? መልስ እነሱ የዛኔ ተኩስ ይሁን የራሳቸው ሰው ይምታቸው ማን ይታወቃል? የነሱ ይታወቃል። የዛኔ 8-9 ሆናችሁ ነው የመጣችሁ። እኛ ወጀር ጋር 8-9 ሆኖ ነው የመጡ። አሁንም ፋዘር ሲመጡት 8 ሰዎች ነው መተው ነው ከሚታየ ቤት ማለት ነው። አባቴ ተወልዶ ካደገበት ባድማው 8 ነው መተው ነው መተው በ8 ጥይት መሳሪያውን ይዘው ይሄዱ። ሀቢባ ምን አይነት ወሬ ነው? የዛኔ ልነግርሽ ነው ሀቢባ ስሚኝ፣ የዛኔ ሲተኮስ የነበረ ጥይት እነሱ ጋር ማአት ነበረ። ጀስት ወንድሜና አባቴን የነበሩ ዘማል ማንም የለም። ቤታችን ብቸኛ ቤት ነው። ገባሽ አይደለ? እሺ ፋዘር ይምታው ወንድሜ ይምታው የነሱ ይምታው በዛ ጥይት ማለት ምን ማቃውልን ይሄ አንዴ እህቴ ስታወሪ አንቺ ስሜታዊ ሳትሆኚ ለምን ተረጋግተሽ አታወሪም? ከይቅርታ ጋር እሺ አቦ ምን እንዳወራ ነው የምትፈልጊው? አይ እንትን ኃይለኛ ቃላቶችን ሳትጠቀሚ ተረጋግተሽ ስሜታዊ ሳትሆኚ ማውራት ከቻልሽ፣ እንደ ስሜታዊ ሳትሆኚ ረጋ ብለሽ ካወራሽ እንረዳለን ሀሳብሽን። ገባሽ? ስለዚህ አንቺ 2 ወንድሞችሽን አጥተሻል። እሱ ደግሞ አባትና ወንድሙን አጥቷል አይደል? ወንድም ብቻ ሳይሆን አገር ነው ያፈናቀለ ሀቡ ሀገር እንዳይኖር እንዳይመሰረት እሱ ሽፍታ ሆኖ ኗሪ አርሶ እንዳይበላ ኦኬ ሲያሰቅቅ ይሁላችሁ መጣሁላችሁ እያለ
ስንት መከራ ህዝቡን ሀገራቸውን አስለቅቆ ሲያባር የኖር አባታቸው ግን ዛሬ ላይ እንደ ደና ሰው እንደ ምስኪን ሚዲያ ላይ ወጥተው እንደተበደሉ ሰው አባታቸው ጮኸ እንደሆነ የሆነ እኔ ችግር የለውም ተበድለው ለእርዳታ ለመጡት ነገር አንዳችም አልቀውም ግን ሚዲያ ላይ ለተሰራው ቪዲዮ ግን ሰው ሀገሩን አፈናቅሎ የመጣ ሰው እንዲያው ሰርቶ ይበላል እንጂ ጭራሹን እንደተበዳይ ሆነው ሚዲያ ላይ ወጥተው የሆነ ጮሃ የሚያጫውታቸው ነገር የዛ ጋር የበሰሰው ደም የደሮ ደም ይመስል ሀገር የለቀቀው በቁጥር አይወራም። ይሄ ነው ምልሽ ነገር አይደለም። ሀገር እንዳይመሰረት ነው ያደረገው አባታቸው። እሺ አዳምጪኝ እህቴ። አንደኛ እሺ እንደሰማነሽ አንቺ ደግሞ አዳምጪኝ። እንደዚህ ተረጋግተሽ ትናገሪ ጥሩ ነው። አንደኛ እነዚህ ሰዎች እውነቱን ለመናገር እርዳታ አልለመኑም። ታሪካቸውን አንድ ዩቲዩብ ቻናል ላይ ቀርበው ተናገሩ። ስለዚህ ታሪክ ተናገሩ እንጂ እርዳታ አልለመኑም። እዚህ ጋር የሚመጡት እሱ የቀጠረው ጌሙን ሊያስተዋወቅ ከኔ ጋር ሊተዋወቅ ፎሎ ሊደረግ ነው የመጣው። እኔም ዛሬ የተዋወቅ ነው። ከዛ በኋላ እኔ ታሪኩን ዩቲዩብ ላይ ልንሰማ ከፈትኩት። ኦኬ ከዛ አንቺ መጣሽና ታሪካቸው ውሸት ነው፣ እኔ የአካባቢ ሰው ነኝ እንደዚህ ብለሽ ነገርሽን አይደለ? ዩቲዩብ ቻናሉ ታሪካቸውን አቀረበ። እናንተ ውሸት ነው የምትሉ ከሆነ ወይ ደግሞ አባታቸው እኛንም በድሎናል የምትሉ ከሆነ እናንተ ቅረቡና ታሪካችሁን ተናገሩና ህዝቡ ሁለቱንም ወገን ሰምቶ ይፍረድ እንጂ ውሸት ነው እንደዚህ ነው ሳይሆን የሚባለው እኛንም ስሙን ነው የሚባለው፣ ያኛውንም ወገን ስሙ ነው የሚባለው። እሺ እንደዛም ለማለት ነው። እርግጥ ነው ከዛ ጋር ምን አለ መሰለች ብዙ ያለ እናትና ያለ አባት ህፃናቶች ያለ ምንም ነገር እዛ ላይ ቁጭ ብለው ምንም ጠያቂ አልባ እንኳን ቀርተው እዚህ ላይ ግን እነሱ እንደተበዳይ ሆነው እንደንትን ሆነው እኛ እንደዚህ ነን እንደ ወንድማችን ሞቶ በናገር ለቀን የመጣን እንደዚህ ሀገር አፈናቃዮች ሀገር የነበሩ እነሱ ነበሩ። ገለውም ወንድማቸው ሞቶም አለም አባታቸው እስኪል እስካሁን ድረስ አሁን በቅርብ 2 ወር እንኳን አይሞላውም ከሞተ እኮ። ማስረጃ አለሽ? ማስረጃ አለኝ። ምንድነው የምትፈልጊ? የምን ማስረጃ? ማስረጃ ለምሳሌ በእንደዚህ አይነት ነገር ማስረጃ ሊቀርብ አይችልም። ምስክር ነው የሚባለው። ምስክር ነው በሺዎች አስቆጥርልሻለሁ። አገር አፈናቃይ በመሆኑ ሽፍታ ሆኖ 10 ራሱን እየዞረ በየመንደሩ ሁሉ እየዞረ አርሰው እንዳይበሉ በየበረሃ ሁሉ በየእርሻቸው ሁሉ እየገባ ሲሾቀሽቃቸው እንደነበር በደንብ አውቃለሁ። በደንብ አለ፣ ህዝቡ ሞልቷል። እንዴት ሀገር ከሆነበት ሀገር ላይ እንዴት መረጃ ትጠይቂያለሽ? ሙሉ ሀገር ነው እኮ ሙሉ ሀገሩ ይምጣና ይመስክራ። አይ ከፈለሽ በቁጥርም ከፈለሽ ሙሉ ነው ማለት እነሱን የማያውቅ ሰው አይኖርም ብዬሽ ነው። እሺ ጥሩ ሆኖስ ቢሆን ማስረጃ ብታቀርቢ 10 ሰው እዚህ ጋር አምተሽ ብታስመሰክሪ የአካባቢ ሰው ሆኖስ ቢሆን አባታቸው ላደረገው ነገር ልጆች ምን አገባቸው? ማያገባቸው እርግጥ ነው። ግን ምንድነው የተቃወምኩት መሰለሽ ሀቢባ፣ እኔ አሁን እዛ ላይ የተሰራ ቪዲዮ ከዛ ላይ የተሰራ ቪዲዮ እኔ ምን ብዬ ልንገርሽ እዚህ ውጭ ያወራሁትን ነገር መደጋገም እንዳይሆንብኝ ብዬ ነው እኮ። ገባኝ እኮ ያልሽው አሁን አባት ላጠፋው ነገር ልጆች ምን አገባቸው ስልሽ ምንም አያገባቸውም። ቴንኪው በጣም አያገባቸው። ግን አለ አባታችን እንደዚህ ብሎ አባታችን ገለውት ወንድማችን እንደዚህ ብሎ እያሉ እነሱ እዛ ጋር የፈሰሰው የደሮ ደም ነው። እዛ ጋር ስለ ታሪኩ ከሆነ መጣሽልኝ ወደ እኔ አሁን ተስማማን። እኔ እናት ስለ ታሪኩ ከሆነ ዩቲዩብ ቻናሉ ያቀረባቸው ዩቲዩብ ቻናል ላይ ትሄዱና እኛንም ስሙን ብላችሁ የእናንተን ሳይድ ደግሞ ትናገሩና ህዝቡ ሁለቱንም ሳይድ ሰምቶ ማን የበለጠ ተጎድቷል የሚለውን ህዝቡ ይወስናል ነው እኮ ያልኩሽ። ገባሽ? አሁን ተረዳሽ? እናንተም ልክ እነሱ እንደቀረቡት ዩቲዩብ ላይ እናንተ የምትፈልጉትን ሚዲያ መርጣችሁ እኛ እርዳታ ስለማንፈልግ ብዙ ሚዲያም ለፈጣሪን የሰጠ ነው ሚዲያ መግባት መውጣት እርዳታ አልጠየቁም። እነዚህ ሰዎች እርዳታ አልጠየቁም። ማሪ እነሱ ቅንጡ አፓርታማ ቤት፣ ቅንጡ ትምህርት ቤት ለመማር ነው የሚፈልጉት። ገባሽ አይደለ? የኞች ምስኪኖች ደግሞ ለትምህርት ቤት መብቃት ተመኛለና ቅንጡ አፓርታማ ትፈየውልሽ። ቅንጡ አፓርታማ መኖር ከፈለግሽ ዛሬ ማታ የኢትዮጵያ ሕዝብ የዋ ነው ይሰጥሻል። መኖር ከፈለግሽ እዚህ
እዚህ ላይ ጋር አትሳሳች። ቅንጡ አፓርትመንት ሊኖሩ ምናምን አትበይ። ቤታችን የምታውቂው እኮ ታውቂዋለሽ። የእኛም ቤት ጀስት ገባሽ? ቅንጡ አፓርትመንት እግዚአብሔር ይመስገን አይደለም ተከራይቼ ነገ ገዛዋለሁ ታየኛለሽ። አንቺ እችኛይቱን ባህሪ እንዳያልሽ ነገ ነው ገዛዋለሁ 100% እርግጠኛ ነኝ የምነግርሽ። አንቺ ባህሪሽ ሳይቀየር ማለት ነው። ገባሽ? ለዚህ ችግር የለውም አያሳስብሽ። አንቺ ምንድነው ግን መናገር ካለብሽ ሪሊ ሰው ከሆንሽ ሪሊ ሰው አባቱ 10 እየሰማሁሽ ነበር እንደው ቁጭ ስላልኩ ነው እንጂ አባቱ 10 ራሱን ያላፈናቀለው ህዝብ የለም። ጀስት በጣም የሚገርም ነው። በጣም ባይዘው እኔ አይቆጨኝም። የማይቆጭበት ምክንያት ምን መሰለሽ? መጀመሪያ ምን ብለሽኛል? ከነሱ ወገን ነኝ ስላልሽኝ መስሎ አይታየኝም። አርሶ ይበላ ነበር እዛ ሀገር ሲኖር። እስኪ ንገረኝ። አረበመብርሃን አንቺ አይወልሽ አንድ ነገር ልንገርሽ። እሺ አንድ ነገር ልንገርሽ። አባቴ በህይወት የለም አርሶ ይበላ ነበር ካልሽ ጀስት እኔ አንተ ራስህ አርሳት በላም እንደማለት ነው። ገባሽ? ተረድተሽኛል አይደለ? እዛ አይደለም ስንት በረሃ ሄደን አርሰን መንጥረን ምን በላ ሰዎች ነው። እኔ በዚህ እንዴት እንደዚህ ልጠይቂ እንደቻልሽ ግራ ነው የገባኝ። ገባሽ? አንድ ነገር ልንገርሽ። አንቺ ከነዛ መሃል ከሆንሽ እዛ መሃል እነሱ መሃል ነኝ ካልሽ የቤተሰቡ እዛ መሃል አባላንገሮቹ መካከል ነኝ ካልሽ ባይዘው ልትክጅ ትችያለሽ። ቢካድ የበላ ልትሰርቂ ትችያለሽ፣ ልትቀጥፊ ትችያለሽ። የተበላ ነገር ግን አይካድም። ከረምት ላይ የመጣችሁ አቁማዳ ይዛችሁ መዳበሪያ ይዛችሁ ነበር መታችሁ ሄልስ ወስዱ ነበረ። ኖ ፕሮብሌም ምን ማለት አይደለም። ይሄ እዛው ግን ልትለምኑ ነው የመጣው። ስሚኝ ልጨርስልሽ። አንድ ሰከንድ ስጭኝ። ዞሮ ሳልተመቸኝ አንድ ደቂቃ ስሚኝ። ዞሮ ልትለምኑ ታወራለሽ። እድል ስጪው እባክሽ። ዞሮ ሀቢባይ ዞሮ ምን አለ መሰለሽ ልትለምኑ ለሚለምኑት አልቃወም ማለት እኔ እግዚአብሔር ይመስገን ሀቢባን ጠይቂያተኝ ወደዛ ሄድ እንኳን አላለችኝ፣ ሰጠችኝ። ተመስገን በቃ ሰው ከሰጠኝ እግዚአብሔር ይመስገን። ነገ ደግሞ ይበታሽ እንደምረዳ 100% እርግጠኛ ነኝ። እየነገርኩሽ ነው ባይዘውኝ አንቺ ማለት ነው። ይሄ ባህሪሽ አሁኑ ባህሪሽ ሳይቀየር ነገ እየረዳው ስታየኝ ማለት ነው ታዲዮስ ለምን ሆኖ አሁንም ይረዳ ያለ ብለሽ ትመጫለሽ። 100% ባህሪሽ አይቀየርም። ይሄ ነው በቃ የሰው ልጅ እና ይቅርታ አበባዬ ታውራ እሷን የደዩት ላድርግ የሆነ ቦታ እየገባሁ ነው። ኦልሬዲ ትንሽ ደቂቃ ነው። ችግር የለም ግባ። እሺ ወንድሜ ሚውት አድርግና ግባ። ችግር የለው እህቴ። ደጋግመሽ እርዳታው ላይ ፎከስ አደረግሽ። ትኩረትሽ እንዳለ እርዳታው ላይ ሆነ። አልተረዳም። እርዳታ አልጠየቀም። እሱ እርዳታ አልጠየቀም። እኛንን አካውንት እንሰጠን ያልነው እሱ ጊፍት ስጡኝ አላለም። ቤተሰቦቼ ናቸው የሰጡት። እሱ ፎሎ አድርጉኝ ቤተሰብ እንተዋወቅ ነው ያለው። ስላየው ነው እኛ እንትን የለንም እኛ እንደዚህ የለንም እያለ ቪዲዮውን ገብተሽ ማየት ትችያለሽ። እርዳታ ነው ልጁ የሚለምነው እርዳታ ነው። ሲጀመር ግን እርዳታ ለሚለምነው ነገር አንዳችም አልቃወምም። ግን በስም አልቃወምሽ እንጂ ደጋግመሽ ለሚሉት አልቃወምም ስትይ ይኸውልሽ ልብ ላላለተው ልብ እንዲል እያደረግሽ ነው። ገባሽ? ደጋግመሽ ስለ እርዳታ ስታወሪ ምቀኝነት መሰለሽ። ሀቢባ አንቺ ቤት ብቻ ሳይሆን ሌላ ቦታ ላይ በእርዳታ ነው የመጡት። ገባሽ አይደለ? እናትን ምክንያት በማድረግ እናትን በማሰማራት እናት ተደብቃ ትቀለባለች እንጂ እናት ለማኙና ሚዲያ ላይ አትወጣም። ገባሽ አይደለ? እኔ ይሄን አይደለም የምልሽ አሁን። ገባሽ አይደለ? እኔ በስም ማጥፋት ምክንያት የሰሩት ቪዲዮ በዛ ነው ልቃወም የመጣው እንጂ የኛ የፈሰሰው ወንድሞቻችን እዛ ላይ የሆነ የምንድን ነው እንደ ሰው አይደሉም፣ የሰው ደም አይደሉም። እነሱ ቀጥፈው ዋሽተው እዛ ላይ የተሰራው ቪዲዮ እነሱ ብቻ ተበዳይ፣ እነሱ ብቻ ሀገር ረቃቂ። ያኔ ቢያንስ እንዲያው ስንት ልበልሽና እንዲያው ስንት አንድ ሀገር ማለት ይቻላል እኮ። እናንተንማ እንደዚህ ካላደረኳቸው እየተባለ እርሻ ሰርተው እንዳይበሉ ሀገር ለሀገር ተፈናቀለው ከሌላ ሀገር የተሰደዱ ስንቶች አሉ፣ ከሞቱት በላይ የተፈናቀሉት። ግን እኔ እሱን ሳይሆን አሁን በቃ የሆነ ስለተሰበረ ሀቢባ አንዴ ይቅርታ እህቴሽ ሀቢባ አንድ ነገር ልንገርሽ። ባይዘው የዚች ልጅ አማርኛ ሪከርድ ሙሉ ተሰጥ የኔንም የሷም ሪከርድ ስለሚሆን ማለት ነው ትንሽ የሀገሩ ጉዳይ አሁን ያለለበትኝ የሀገሩ ጉዳይ ምናምን ስለሆነ ነው እንጂ ማለት ነው በቅርብ እኛ ራሳችን እና እሷ አይደለም እዚህ ጋር የምትናገረው ህግን ይዤ የራሴ ህግን ይዤ ማለት ነው እውነታው ሲወጣ የሷ ቃል ላይ ቃል የት እንዳለ ይታያል። አሁን ትንሽ ሰጣገባው ምናምን ሳለው ህግን ይዤ ዘጋ ህግን ይዤ ማለት ነው ስለሄደው ንብረትና አሁን ስላልኩሽ ንብረት ካላወጣውተኝ ታዲዮስ ውሸታም ነኝ፣ እኔ ውሸታም ነኝ። ቅርብ ጊዜ ነው የምልሽ ታየዋለሽ። ህግን ይዤ ነው የሚሄደው። ከህግ ጋር ሆናለሁኝ። እዛ የምጠይቀውን ጠይቃለሁኝ። የሚሄደው የት እንዳለ እዛ በኋላ የዚች ልጅ አማርኛና የኛ እየሰማኋት ነበርና ማለት
አባታቸው እንደዚህ ያደርግም ይገርማል። ግን ዋናው ነገር ምንድነው ለኔ ትንሽ ረፍት የሰጠኝ ምንድነው ካልሽኝ ሀቢባ እዛው ነኝ ስላለች መስሎ አይታየኝም። ጀስት በቃ ይሄ ነው ገብቶሻል። እዛው ነኝ ካለ ሰው እዛው ነው በቃ ችግር የለውም። ኋላ ግን ማን ነበረ ነው ገብቶሻል አይደል? ያልገደለው ሰው የለም። እኔ በጣም ይገርማል። ምንም ዝሮ እኔ ነፍሴ ማሪ አባቴን ሌላ ወንድሜ ሌላ ምንም አይደለም። ታውራ አሚን ነፍሳቸውን ይማረው። የእሷንም ወንድሞች ነፍሳቸውን ይማረው። ሁለታችሁም ናችሁ ቤተሰብ አካል ያጣችሁት እና ግን እናንተ ቀድማችሁ ሚዲያ ላይ ስለመጣችሁ መጣች ተከትላ። ኤኒዌይ ግን እህቴ አንቺንም ሰምተንሻል። ግን የምትጠቀሚያቸው ቃላቶች ደስ አይሉም። እሱን አስተካኪ እሺ። ይሰማሻል? ምላሱ ተቆረጠ ያልሽው ሰውን ልታመጩ ትችያለሽ? እኔ እኮ ለዛ ነው እኔ ስለዚህ ማውራት አልፈልግም። ምክንያቱም ለኔ አንደኛ የራሱም ስለሆነ እንደዚህ ነው ብዬ ማውራት ለኔ ለሃይምሮ አይመጥነኝም። ማለት የፈለኩት ምን ለማለት ፈልጌ ነው እሱ እንደዚህ ብላችሁ እያለ ሲያወራ እኔ ብዙ ማውራት መፈልጋቸው ነገሮች አለ። ይሄን ግን ለሱ ስል ትቼዋለሁ። በቃ እኔ ነገ ሴት ልጅ ነኝ መሆነውን አላውቀውም። ለሱ ስል ሚዲያ ላይ ማውራት አልፈልግም ይሄን ነገር። ግን እሱ በጣም አይደለም ሰውን ያህል እንደዚህ ሆኖ እሱ ግን ስለ ቁሳቁስ ምናምን ሲያወራ ዝም ብዬ እሱን ቀንጨብ ለማለት እህቴ ስለ ቁሳቁስ አላወራም። አንደኛ፣ ሁለተኛ አልለመኑም። ለምንድነው ደጋግመሽ አንድ አይነት ነገር የምታወሪው? ምንድነው ማንግባባው በአማርኛ እያወራን? አሁን እንደዚህ ሳይሆን ለመኑ የምትይውን ነገር እንዳትደግሚው። ስለ ልመና እንዳታወሪ፣ አልለመኑም። ሁለተኛ ስለ ቁሳቁስ እንዳታወሪ፣ ስለ ቁሳቁስ አላወራም። ቴንክ ዩ። ሶስተኛ ደግሞ ዩቱብ ላይ የተወራው ታሪክ ተጋኗል ወይንም ደግሞ እነሱ እንዳሉት ተበዳይ አይደሉም እኛንን ተበዳይ ካልሽ ቅረቡና እናንተ በደላችሁን አውሩና ህዝብ ያመዛዝን። ህዝብ የሁለታችሁንም ሰምቶ ይመዝነው ማን ሞር ተጎድቷል የሚለውን እያልኩሽ እኮ ነው። ፌር የሆነ ነገር እየነገርኩሽ ሀቢባ። አንድ የሚያስማማነ ነገር ይዤ መጣሁ። ይቅርታ እሺ ቻለው ሀቢባ። አቤት አቡ እየሰማንክ ነው ታዲዮስ? ሃሎ ወይ እየሰማንክ ነው ታዲዮስ? ይሰማል። ኔትወርክ ወጥተህ ትገባ ታዲዮስ? አቡ አቤት ወይኔ ኔትወርክ አስቸገረ። ምን አንድ የሚያስማማነ ነገር አለ እዚህ ማለት ነው። ነገውኑ ከወረዳዬ እኔ ልሂድ፣ የነሱ ሰዎች የተበደሉ ሰዎች ከወረዳችን ይምጣና በህግ እንያያዝ። እሺ የሚያስማማን ነገር እኛ አፈናቅለን እኛ ነገውኑ ፕሌን ልቁረጥና ልሂድ፣ የነሱ ሞተበት የሚለው ወገን የነሱ ንጹህ ሰዎች የሆኑ ሰዎች ከገዛ ወረዳችን ወረዳዬ ድረስ እኔ ልሂድ፣ የነሱም ሰዎች ወረዳው ይምጡ፣ እንተያይና በህግ እንያያዝ። ከዛ በኋላ ማንበደ አያስፈልግም። አሁን የተዘጋ ፋይል እንደ አዲስ አትክፈቱ። አያስፈልግም ወይ እናት አያስፈልግም። ታዲዮስ የትም እንዳትሄድ አያስፈልግም። አይ እሺ እህትነት ለምን መሰለሽ እንደዚህ ያልኩበትኝ እነሱ የበደሉ እነሱን ያፈናቀሉና እንደተፈናቃይ ሆኖ እንደዚህ ይላሉ ስላለች ነው ይሄን ያልኩሽ። ገብቶሻል አይደለ? ተበዳይ ከሆኑ በዛ እንሂድ ነው ያልኩት እንጂ ኖ አያስፈልግም። ሲጀመር እሷ የምታወራው አሁን ነው የማያስፈልገው እንጂ እሷ የምታወራው ነገር ቢኖራት አንተ እኮ ታውራው። እኛ የበደልነው ነገር ካለ ታውራው አልካት። ምንም ዝም ብላ ዛቻ፣ ማስፈራሪያ እንትን አለ። እኔ ላወራው በጣም የሚከብድ ነገር፣ የሚያስፈራ ነገር ገለመሌ ለሞራል ምናምን ትላለች። የታለ ጠብ የሚል ነገር የለም። ይኸውልሽ ሀቢባ አንድ ነገር ልንገርሽ ሀቢባ። እኔ ታዲዮስ ማለት ነው ሀቢባ የሰራችው አሰቃቂ አለ ብዬ ቃላቱን ካልተናገርኩት ማለት ነው ይሄ አሰቃቂ ያልኩት ከምናገረው ቃል አይበልጥም። ግብጽ ልንገርሽ ኤግዛክትሊ ትክክል ተረድተኛል አይደለ? አሰቃቂ ብዬ ከጠራሁኝ የሚናገረው ቃላት ምንም ለኔ ምንም አይደለም። ገብቶሻል አይደለ?
ያን ነው ካለች ደግሞ ያ ወገን ደግሞ እንደዚህ ያደረጉኝ ብሎ እዚህ ጋር ያለው ፊቴን ደብቄ አይደለም ምንም አይደለም እህቶችን እናቴን ይዤ ጋር ነው እዚህ ጋር ፌስ ለፌስ መጥቼ ማወር ያለውኝ እንደሷ ፕሮፋይል ደብቄ ወጥቼ ፎቶ ደልቼ አልመጣሁም ማለት ያው ደልተሻል ስትይ ስለሰማኋትኝ ማለት ነው። እኔ እሷ ፎቶ ምንም እኛ ግን ይዘነው ምንም አረግልኝም። እኔ እሷ ፎቶ ምንም አይደለም ፎቶ አንደልታ ፊት ለፊት ባገኛት ለኔ ምንም አይደለችም። ገባሽ? ሁለት እህቶች ጋር ነው አሁን ለመነላቸው እንደዚህ ያረጋላቸው የምትለይ ለእህቶች እስከሆነ ድረስ እናቴን ስለሆነ እኔ እሷ ጋር ምንም መሄድበታለኝ። ግን ጊዜና ህግ ካገኘው ግን የዛሬ 20 ዓመት የሚሆን አልፋታውም። ምክንያቱም ንብረቴ ነው መሬቴ ነው። ማን በሚልበት ምክንያት እሄዳለሁ አገኘዋለሁኝ። ገባሽ አይባ? ዛሬ እኔ እዚህ ጋር እህቶችና እናቴን ይዣለሁ። ተመስገን ችግር የለብኝም። እኔ ፎቶ የፊት ከፈለገሽ አሁን እከፍትላታለሁ። እዚህ ጋር እየሄድኩ እከፍትላታለሁ። ያው እኔ ነኝ። ያው ምንም እንትን የሚለኝ ነገር የለም። በቃ ስትመጭ ንጹህ ሰው ሆነሽ ነው የሚጀምር ግልጽ ምናምን መሆን ነው የሚያስፈልገው። እኛ እንደተረዳ ነው አሁን እህታችን የመጣችው በቅናት መንፈስ ተነሳስታ እንደሆነ ነው እየተረዳን ያለ ነው። ምክንያቱም ጠብ ያለ ያወራችው ነገር የለም። አውሪ የተበደልሽው ነገር ካለ አውሪ ብሎ እድሉን ሰጥቶሽ ደጋግመሽ አሰቃቂ ገለመሌ እያልሽ ዝም ብለሽ አለባበስሽ እንጂ ምንም ጠብ ያለ ነገር ያወራሽው ነገር የለም። አሁንም ጠብ ያለ ነገር አለኝ የምትይው ነገር ካለ ይሄው መድረኩ ክፍት ነው። ዝም ብሎ ይሄ አሁን ገና ለገና ይረዳል የሚል የቅናት መንፈስ ነው እየታየን ያለው ለኛ። አይ አይደለም ተሳስታችኋል ካልሽ ያው እንሳሳት ንገሪኝ። እንደዛ አይደለም። እኔ ሊረዳማ እንዲረዳ ችግር የለውም ይረዳ። እኔ ግን ብዙ መረዳት የሚችሉ ብዙ የደሃ ልጆች እዛ ለትምህርት እንኳን መብቃት የማይችሉ ሀገር ላይ ተቀምጦ እሱ ግን እዚህ ሀገር እዛ ጋር አፈናቅሎ እነሱ በድለው ወንድሞቻችን ገለው መተው እዚህ ላይ ግን እንደ ጮኋ ስለተሰራው ቪዲዮ ነው እኔ ተቃውሞ የመጣሁት እንጂ ማለት ነው። አይነው እርዳታ ፈልጎ ነው የመጣው ልጅ አያለው። ቪዲዮም ገብታችሁ ቤቱን ማየት ትችላላችሁ። እናቱን አስመርቶ በእናቱ ነው ቪዲዮ ገንዘብ የሚለምነው። አንዴ አፓርታማ ክራይ የለንም አንዴ እንትን የለንም እያለ አንዴ እኛ ችግር የለብንም ይለምን በእናቱ እኛ እንረዳዋለን። ኦኬ ለምን ግን ከዛ ጋር የመጣሁት ምንድነው በቪዲዮ በዩቲዩብ ላይ በተጫነው ቪዲዮ እሺ ዩቲዩብ ላይ የተጫነው ቪዲዮ ላይ እነሱ አልተበደሉም ያወሩት የተጋነነ ነው ካልሽ እናንተም በደላችሁን ወጣችሁ አውርታችሁ የሁለታችሁንም ሰምተን እንፍረድ። እኛ ደግሞ ስለማንፈልግ ከፈጣሪ ስለምናገኘው ብለን ሚዲያም ላይም የሚወጣ ማህበረሰብም የለም አንወጣም። ግን እነሱ አሁን አንቺ እውነት እንደው እውነት ሰውድል ባንዴ ይቅርታ ታዲዮስ እናንተ ካልወጣችሁ ማለት ነው እናንተ አንወጣም ሚዲያ ላይ እኛ ለማኛ አይደለንም ካላችሁ የሚለምነውን ሰው ለምን ርዝቅ ለመዝጋት ትፈልጋላችሁ? ታዲያ እናንተ ካለመናችሁ እና ገባችሁ የሚለምነው አካል ለምነው ይጠቀም። ከእናንተ ተቆርጧል ለሚሰጠው ያ ሰው። አይ ሌላ ዋሽተዋል የምትዩ ነገር ካለ ንገሪን፣ እድሉን እየሰጠንሽ እኮ ምንም ጠብ ያለ ነገር ቅናት ብቻ ነው እየታገን ያለው እኛ አሁንም በተደጋጋሚ ነግሬሻለሁ አቡ እኔ የመጣሁት በዩቲዩብ ላይ በተጫነው ቪዲዮ ነው እንጂ ከነሱ ጋር በዚህ በመጡት ምክንያት ምንም አይነት ስላወራት ስለ ታሪኩ ብቻ ነው እኔ ልቃወም የመጣሁት። ሀቢባ ልወጣ ስለሆነ አንድ ፍረድ እናንተ ታሪክም የላችሁ እናንተ የኛ ታሪክ ነው ትክክል እነሱ ዋሽተዋል ካላችሁ እናንተ ሙጡና አውሩና ህዝቡ ሰምቶ ግራና ቀኝ አይቶ ይፍረድ እኮ እያልኩሽ ነው። ሀቢባ ይቅርታ አንዴ ልወጣ ስለሆነ የገባው ሰው ልወጣ ስለሆነ ይቅርታ አንድ ነገር ልናገር። ክፍለ ሀገር ላይ የተበዳይ ወገን ትምህርት አልባ ስንት ህፃን እያለ እዚህ ጋር አፓርትመንት እናቴ እንዲሆነች መከራይ መከፍሉ አጣው ምናምን ተመስገን። አሁንም ደግሜ ነው የምናገረው ኪራይ አጥቼ ብዬ ለሀቢባ ደውዬ ሀቢባ የ3 ወርና የ1 ዓመት ከከፈለችልኝ ተመስገን። ተረዳሽ? ነገር ግን እዛ ጋር የተበዳሪ ልጅ አሉ መማር አጥተዋል ትምህርት አልባ ቀሩ የተበደሉት ካለሽ ታምጣቸውና አንድ አፓርትመንት ውስጥ ነን እየተረዳዳን እንማረዋለን። ታምጣው አታስመስል። እዛ ውጭ ደግሞ ምን አለ መሰለሽ ለፈጣሪ ሰተናል ካለች ይሄ አንደበት አሰቃቂ እየተባለ ጀስት እንደዚህ ናቸው እየተባሉ ፈጣሪን ተገን ማድረግ ይሄ ለኔ ምንም አይደለም። ወስላታ ከሆንሽ ወስላታ መሆን ያለብሽ፣ ከሃዲ ከሆንሽ ከሃዲ ሆነሽ መቅረብ ያለብሽ። እዚህ ጋር መርዝ እየተናገርሽ ሀቢባ እዚህ ጋር መርዝ እየተናገርሽ አለ ያውቃል ልትያትቺ ምጅምር ሀቢባ ሆይ ገብቶሻል አይደለ? ትክክል ነህ። አንቺ ራስሽን ደብቀሽ የመጣሽ ሰትወ ይኸውልሽ አንቺ ራስሽን ደብቀሽ ሀቢባ ራስሽን ደብቀሽ መጣሽ ፈጣሪ ያየኛል ትያለሽ እንዴ? ምጅምር አንቺ ለፈጣሪ ግልጽ ሆኝ
ትክክል እንዴ አይሆንም እንደዚህ ሀቢባ እንደዚህ አይሆንም ማርያም እንደዚህ አይሆንም ጭራሽ ከሆነ ሪሊ ሰው ከሆነሽ ሪሊ ሆነሽ መምጣት እንደዚህ እናቱን ከፊት አድርጎ ነው የሚለምን አልኩሽ እኮ ቅድም ምን ያልኩሽ ስገባ ሀቢባ የ3 ወር የቤት ኪራይ ከፈልልኝ ይሄን ቲቪ ስታንድ ወንድሜ ከአሜሪካ ላከልኝ ተመስገን አንዴ ጀስት ይቀጥላል በቃ ይምሽ ነገ ግን አልኩሽ እኔ እርግጠኛችን ነገር ማለት ሀይባ ያጅልኝ ነገ ግን አልኩሽ እቺ ልጅ የሆነ ቦታ መታ ታዲዮስ ለምን ሆኖ ይሄን አፓርትመንት የሰራ ወይም ይሄን ቪላ የሰራ ወይም ለእህቶቹ እንደዚህ ያርጉ አስተማሪው ያስመረቀ ለምን ሆኖ ብላ ይሄን መርስ ትናገራለች አማርኛዋ ሳይቀየር ታዲዮስ ይቀየራል ይሄ 100% እርግጠኛ ነኝ የሷ አማርኛ ግን ነገ በእኔ አይደለም ከማንም ትገባለች እንደሰማዋት ከሆነ ማለት ነው ስለዚህ አመሰግናለሁ ሀቢባዬ ቴንኪው ቆይ ታዲዮስ አንዴ ሰማሽ እህቴ ምን እንዳለ ታውቂያለሽ ተራቡ ተቸገሩ የምትያቸው ልጆች ይምጡና እዚህ አንድ አፓርትመንቱ ይበቃናል አብረን እየበላነውን በልተው ጠጥተው ይማራሉ አለሽ አየሽ ሀቡ ለማድረግ ሀገሩ በጣም ገጠራማ ሀገር ስለሆነ እነዛን ለማውጣት በጣም አስቸጋሪ ነው መውጣትም አይችሉም ምክንያቱም ማህበረሰቡ እንደዚህ የሚወጣ እነሱ እኮ አዲስ አበባ ስለሆኑ ነው እዛ ሀገር ደግሞ የሚሰማን የለም የሚያየን የለም የወጣ ሰው የተማረ እንደዚህ የሚያውቅ ሰው የለም ብለው ቀለጣጥፈው ቪዲዮውን የሰሩት ለዛም ነው ስለሰማው ግን እኛ የተበደልነው ወንድሞቻችን የሞቱብን ግን በጣም ያማል ይቆጫል ያናድዳል እንዴት እኛ እያለነ እነሱ እኮ ለገንዘብ ችግር የለም ተቸግረናል እርዱነ ለምን አይሉ ግን እንደዚህ ብለን ተበድለን እንደዚህ ብለን ወንድሞቻችን እዛ ጋር የተጨፈጨፈውና ሀገር የተፈናቀለው ሀገር ሙሉ የዘንዶ ህባው ሆኖ ሰርቶ እንዳይበላ ገበሬ በየርሻው ቦታ ላይ እየተጨፈጨፈ የነበረው ገበሬስ ምን ይበል ምን እናወራ ብለው ያስባሉ ወይስ አይሰሙትም ወይስ አያዩትም አይወጡም ብለው ነው እኔ ምን ሸቴ ልጆቹ ይምጡ ይረዱ ገጠር ነው መምጣት አይችሉም ምላሱ የተቆረጠ ሰው አላልሽ ይምጣ ይታይ የለም መምጣት አይችልም ማለት ታዲያ ምንድነው ምኑን ይዘን እንመንሽ ምንድነው የምታወሪው አንድ ሁለተኛ ነገር ደግሞ እነዚህ ሰዎች ለምን ኖሩ ለምን ነፍሳቸው ተረፈ ለምን ኖሩ በህይወት እዛው ተቀምጠው ይሞቱ ነው ምንድነው አልገባኝም እኔ እሺ ሰባዊነት ከሰማሽ አንቺ ሄደሽ ያን ነገር ማድረግ ትችያለሽ አሁን አንቺ ለነሱ ሰባዊነት ተሰምቶሽ ያደረግሽ ነው አይደለ አንቺስ እነዛም ያሳዝኑኛል እስኪ እነዛንም ላድርግ ብለሽ ታደርጊያለሽ አሁን አምጫቸው አምኛቸው መጀመሪያ እውነት ነው ለፍሽና ማድረግ ትችያለሽ አምጫቸው አንቺ እነሱ እዚህ ጋር በራሳቸው እንደመጡት አንቺ እውነት ከሆነ የምታወሪው አምጫቸው እዚህ ጋር ህዝብ አይቶ ህዝብ ይረዳል የት አዲስ አበባን ማመጣቸው የትም ቦታ አምጫቸው ብቻ አምጫቸውና እዚህ ጋር ቪዲዮ አክቲቭ እኔ ለእርዳታ አይደለም የምፈልጋቸው እውነቱን ለንካፈለግሽ ግን የሞተባቸው ልጆች አሉ አባቶቻቸው የሞተባቸው ልጆች አሉ እነዛን ከፈለግሽ ለመረጃ ከፈለግሽ ግን ፎሎ አድርጊኝና ከነሱ ሙሉ መረጃው መጠየቅ ትችያለሽ ፎሎ አድርጌሻለሁ እኮ እኔ ቅድም ሼር ያደረኩልሽ እኮ ፎሎ አድርጌሽ ነው አይደል ቅድም ተናግረሽ ተጠራው ስራ ብለሽ ስትወጪ እንዳጠፊ በዛ እውነት ካለሽ ተመልሰሽ ነው ብዬ ፎሎ አድርጌሻለሁ ፍሬንድ ነን አንድ ሁለተኛ ነገር የፈለግሽበት ቦታ አምጥተሻቸው እዚህ ጋር አምጥተሽ ቪዲዮ አብርተሽ ችግራቸውን ይናገሩ ልክ እነሱ በራሳቸው እዚህ ጋር መጥተው ቪዲዮ አብርተው ችግራቸውን እንደተናገሩት ማለት ነው ገብቶሻል ተረዳሽ በተረፈ ደግሞ ደጋግመሽ አንድ አይነት ነገር ስታወሪ አሁን እኔ እየተረዳውሽ ያለሁት ደጋግመሽ ስለልመና ስለመረዳት አታውሪ አያገባሽም እሱን ፓርት ትተሽ ችግሩን ብቻ ነው መናገር ያለብሽ ገብቶሻል ችግሩ ምንድነው አሁንም ይኸውልሽ ችግርሽ ምንድነው ስትባይ ዩቲዩብ ላይ ቀርበው ተበዳይ ሆኑ አይ እነሱ ተበዳይ አይደሉም ካትሽ እኮ ተበዳይ አካል ይቅረብ እንደነሱ እኮ ነው ምንሽ እኔ አሁን ፌር የሆነ ነገር ስናገር አንቺ ልትረጅኝ ያልቻልሽው ነገር ምንድነው እነዚህ ሰዎች ቀርበው ታሪካቸውን ሲናገሩ ታሪካቸው ላይ በጣም አጋጋሉ በደላቸውን ወይ ደግሞ እውነተኛ ተበዳይ አይደሉም በዳይ ናቸው ካች ተበዳይ ነን ይላካል ልክ እንደነሱ እንደቀረቡት ይቅረብና ታሪኩን ይናገርና እኛ ህዝብ ነን ተመልካች ነን ሁለቱንም ወገን ሰምተን ማን ተሞር ተበዳይ ነው ማን በዳይ ነው የሚለውን ነገር ሁለቱንም ወገን ሰምተን እናመዛዝናለን እናያለን እኮ ነው የምልሽ ይሄ እኮ በጣም ፌር የሆነና የሚያስማማ ነገር ነው እየነገርኩሽ ከተማ ይምጡ የሚሉ ከስራ አሉ አክሴፕት ፍሬንድ አድርጉኝ የልጆችን ኢንተርቪው ተፈልግ ለሀዚ ላይ የሚጠይቁ ልጆች አሉ ጎንደር ከተማ የሚሉ ድንገት ኢንተርቪው ያላቸው ከሆነ እኮ ውዴ ይኸውልሽ ፎሎ አድርጌሻለሁ ፍሬንድ ሆነናል አይደለ አመቻችተሽ ወደ ከተማ አስመጥተሽ ቪዲዮ እዚህ ገብተሽ ቪዲዮ አስበርተሽ እንያቸው እንስማቸው አብሽር ተስማማሽ የኢትዮጵያ ህዝብ ለሁሉም ይበቃል
እነሱንም መርዳት ይቻላል። የተራቡ የተቸገሩ ካሉ የተራቡ የተቸገሩ ያልተማሩ መማር ያለባቸው አሉ አልሽ። እነሱንም እንረዳቸዋለን። ምን ችግር አለው? እነዚህ ሰዎች መረዳታቸውን ደጋግመሽ ልታወሪ ይቻልሽ። ከዚህ በኋላ ስታወሪ በሚቀጥለውም ስትመጪና ስታወሪ ስለመረዳት ምናምን እንዳታነሺ። ቅናት ይመስልብሻል። አታንሹ ስለመረዳት። እሺ ስለመለመን ስለመረዳት የሚባል ነገር አታውሪ። ማውራት ካለብሽ የተበደለው አካል ለትምህርት ገበታ ያልበቁ አሉ። በአባታቸው ምክንያት የሚያሳድጋቸው በማጣት ምክንያት አባታቸውን ስለገደሉባቸው በጣም ብዙ አሉ። ግን እናንተ ሰብአዊነት ከተሰማችሁ እኔ ያ ነገር የወንድሞቼ ደም አሞኝ ነው ስለተሰራው ቪዲዮ ነው የመጣሁት። ግን ሰብአዊነት ከተሰማችሁ ለሁሉም እኩል ነን ካላችሁ አለው ልጆችን አቀርባለሁ። አቀርባቸው እና እነዛ ልጆች አባታቸውን ይገደልባቸው ማለት ነው። አቤት ማነው አባታቸውን የገደለባቸው? እነዛ ሰዎች አባታቸውን የገደለባቸው ማን ነው? የነሱ አባት ነው አባታቸውን የገደለባቸው። ይዘሻቸው ነይ። አዎ ይዘሻቸው ነይ። ፐርሰናል ስታመጫቸው እንነጋገራለን። አሁን ይሰማኛል። እሺ ምን አልሽ? በሚቀጥለው ስትመጪ ስለ ልመና ስለ እርዳታ አሰቃቂ ምናምን የሚል ነገር እንዳታወሪ። አሰቃቂ ብለሻል፣ ምንም ማቅረብ አልቻልሽም አሰቃቂ ነገር። ስለዚህ እውነት አለ የምትይው አንድ አባታቸው የነሱ አባት ነፍሱን ይማረው የገደለባቸው አባታቸውን የገደለባቸው መረዳት ያለባቸው ልጆች አሉ። ለምን እነሱ ብቻ ይረዳሉ ነው ያልሽው። ስለዚህ መረዳት ያለባቸው ልጆች አባታቸውን ሰምተን ካመንበት እንረዳቸዋለን። አለቀ። እንረዳቸዋለን። እሺ ማስረጃም ያስፈልገናል። ማስረጃ እሺ። እነሱ ሲጀመር ጠይቂው ከካደ ችግር የለውም። ሲጀመር ያውቃል። አንቺ ከማስረጃ ጋር ይዘሽ ነይና እንጠይቀዋለን። አብሽሪ ችግር የለም። ዝም ብለሽ ማንም ሰው ሰብስበሽ እንዳትይ። ግዴታ ማስረጃ እነዛ ሰዎች አባታቸውን የእነሱ አባት እንደገደለባቸው ማስረጃ ስታቀርቢለን የዛኔ እናረጋው እናረጋለን። አብሽሪ ጨርሰናል። መሄድ ትችያለሽ። ስታመጪ ነይ። እሺ ታዲዮስ አንድ ሰው ወይ ሀቢባ በቃ ግባ። የሆነ ቦታ ልትገባ ነበር አይደል? በር ላይ ቆመህ ነው። ያው በቃ እየተመለስኩ አለ። አሁን እየደረስኩ ነው ያለሁኝ። ወደ ቤት ራሱ እየተመለስኩ ነው። ያው ታወራ ብዬ ነው ዝም ያልኩትና ገርሞኛል። እኔ ብቻ አይ ሰው መጨረሻችን ይሄ መሆኑ ነው የሚገርመኝና ምንም ማለት አይደለም። ያው እንደነገርኩሽ ነው። እኔ ትንሽ ምን መሰለሽ ቅድም ምቀኛ ያሳድጋል ማለት ሀቀኛ ካልሆነች ምቀኛ ስለሚያሳድግ ችግር የለውም። ሳጂዬ እኔ እናት እንዴት ነሽ? ምቀኛ ያሳድጋል። እኔ ለምን መሰለሽ እኔ የምልሽ ሀቢባ እኔ ይኸውልሽ ምን ልልሽ ፈልጌ መሰለሽ ፎቶ ክፈች ሲያታይ ፖስቻለሁ ብለሽ ነበረ ምናምን ብለሽ ፎቶውን ስታሳይ ገረመኝ። ለምን ደለተች? አንድ ነው። ሁለተኛ ደግሞ አንቺ ታዲዮስ እንደዚህ ያደረገ ነው ብለሽ የምታውቂው ካለሽ ስለኔ ቃላቱን ከተናገርሽው በላይ አሰቃቂ ብለሽ ተናግረሻል አይደለ? የምትናገሪው ቃል እዚህ አይበስም እኮ ሀቢባ። ትክክል። ኔትወርክ ነው መሰለኝ። ትክክል። ያንተ ኔትወርክ ይሆናል። የኔ ሰላም ነው። ትክክል ነህ። እሱን ዝም ብላ ነው ቃላቱን የተጠቀመችው። ምንም አይነት እና ከምትናገሪው ሲቀጥል ደግሞ ምንድን ያሳቀኝ ነገር እናቱን እንዲያው በአላ ይዤሻለሁ ስትወጭ ቪዲዮውን አየው። ምንድነው የማደርገው? ብዙ ሰዎች ብዙ ወንድሞች አይዞ ምናምን ይሉኛልኝ። ሙስሊም የለ ኦርቶዶክስ የለ አይዞ ነው የሚለኝ። እግዚአብሔር ይመስገን። ምክንያቱም እንዲያው ፎቶ ልክልሻለሁ ሀቢባ፣ አሁን ፎቶ ልክልሻለሁ በውስጥ በምን ህይወት እንዳሳለፍኩኝ ራስሽ ፎቶዬን ይይና መስክሪው። አሁኑ ልውጣና ማለት ነው። እንዴት እህቶችን እያስተማርኩ መጥቼ በዚህ 2 ወር 3 ወር እንዴት እንደመጣሁኝ አንቺ አይተሽ ራስሽ ፍርድ ስጭ። ሲቀጥል ደግሞ አንድን ሰው ለመጣል
ፈጣሪን አይደለም ተገን ማድረግ ያለብሽ። ሰይጣኖች ከመጣሽ ሰይጣን ሆነሽ መምጣት ያለብሽ። ሰይጣን ሆነሽ ግን ፈጣሪ ማስባበያ መጥራት የለብሽ። ያ ትክክል ነው። ተረድተሽኛል አይደለ? አዎ። እና ዝም ብዬ ስሰማት በተናገረችው ቃላት እንደው ቁጭ ብል ደስ ነበር። በተናገረችው ቃላት ምናምን ነገር ያው አንዳንዴ ዘልይ ስገባ የነበረው ለዛ ነው እንጂ አልኩሽ። ችግር የለም። አንድ ሰው ልጆች አሉ አላለችም? አምጪ ብያታለሁ። ታምጣ፣ ችግር የለውም። እሺ እናት፣ እሺ አይበይ። ቴንክ ዩ። እሷ ዘላ ወርዳ ብታጠፋን ቪዲዮቿን እኔ ግን ዳውንሎድ አልሽኝ እኮ ቅድም እኮ አልሽኝ። ፎቶውን ያውልህ እኮ አልሽኝ። አየሁት። እና አሁኑ ፎቶ ልክልሽ ነኝ። እሺ አሁን ፎቶ ልክልሻለሁ በውስጥ ባንቺ ቤት። እሺ ላክልኝ። ቴንኪው። እሺ አይባ፣ አመሰግናለሁ። ትነት ሁላችሁ በዚህ ጋር ያላችሁ ፋሚሊዎች ቴንኪው፣ አመሰግናለሁ። እሺ ወንድሜ፣ እኛ ታሪኩን እንጨርሰው ጋይስ።